ናፍቀሽኛል እንዳ አንደንሽልያ ማህደር ድራማ ክፍል 10 እንግዲህ ለምን ይለቀቃል ማለት ነው። እንግዲህ ማህደር ታግታ ሳይሆን ስራ ፍለጋ ሂዳ ነው። ግን ልጁ እንደ እገታ ነው ያደረገባት። ነፃነት አይሰጣትም። ነገር ግን ኪራ እንግዲህ በጣም ናፍቀው ስለነበረ ነያ 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 እንዲ አይንሽን ሊያው ነያ እያለ እየዘፈነ ነበረ በቤቱ። እህቱ በጣም ክፉ ነበረች። እህቱ ናት ከቤት ያስወጣቻት ድሮ ነው ማህደርን። እህቱ እንግዲህ ምንድነው ባለእጅ ናት። የሆነ አንዲ በቃ የሆነ ያለ አይደለም። በጣም በሚገርም ሁኔታ የምሰራቸው ስራዎች እህቱ በጣም አስጠሊ ነገር ነው። አነጋገሯም ሆነ በቃ የሆነ አመላለሷ በጣም ከክፋትም ክፋት በላይ ነው ማለት ነው የምሰራው ስራ። እንግዲህ ፍቅር እዚህ ደግሞ ማህደር ተብላ ነው። ፍቅር በቤቷ ፍቅር በሚለው ስሟ በጣም ልክ አሁን እንደምታደርጋት ልጅ ነበረች አደይ ድራማ ላይ የምትሰራው። እሷ ግን አሁን ደግሞ ምስጊን ሆና መጥታለች ማለት ነው። ያው የሆነች ልጅ እሷን ልክ አደይን እንደምታደርጋት ሁሉ እዚችም ልጅ ላይ እያደረገቻት ይገኛል ማለት ነው። በጣም በሚገርም ነገር ልጁ ለሌላ ሰው ሊሸጣት ነበረ። እንዴት ሴተኛ አዳሪ በሚባለው ነገር ሊሸጣት ነበረ። ነገር ግን ሰውየው እምቢ ያለ ተመልሶ ማለት ነው። ከዛ እንደገና ሲቆጨው ቆይ ለምን እኔ ለሚስት ያላደርጋትም ብሎ ፈልጎ ለሚስቱ ነበረ ሊያረጋት የፈለገው። ከዛ ያው ልጅቷ እየደጋገመች ስትደውል የምታነሳው ሁለት ጊዜ ሀናን አነሳችው። አንድ ጊዜ ደግሞ እህቱ አነሳችው። እህቱ አንስታ እባክህን ገላግለኝ እሷን ወደዛ ያልሆነ ነገር ነው ያለችው ለልጁ ማለት ነው። በጣም የሚገርመው ነገር ልጁ በጣም ነው የሰገጠጠው እሱ ያለችው ነገር ማለት ነው። ይቺ ደግሞ እሱ እንዲያነሳ አልፈለገችም፣ እንድትመለስ አልፈለገችም ማለት ልጁን ስለምትፈልገው እሱ እንደኔ ማድረግ አለብኝ ብላ ስለምታስብ ስልኩን ለኪሩ አልሰጠችውም ነበረ። እንግዲህ ስሙ ሌላ ነው ኪሩቤል በጽናት ድራማ ላይ ነው። ነገር ግን ያው እኛ በኪሩ እንደምናውቀው ኪሩ ነው የምንለውና ስሙ ሌላ ነው። ነገር ግን ምንድነው ያለችው? እኔ በቃ የሆነ ቤተሰብ ደውሎ ነው። ስለዚህ ልጅቷ ስለጠፋች አንተ መልሰህ ምን ትላችኋለህ? ቢደውሉ ልጃችሁ ጠፍታለች ከኔ ጋር ከቤት ወጥታ ጠፍታለች ልትላቸው ነው ወይስ ደግሞ ታግታለች ልትላቸው ነው? ስለዚህ አርፈ ተቀመጥ ስትለው ነውነሽን ነው አለ መሰለው ማለት ነው። እና ልጁ እንግዲህ በአራተኛው ይደውልና ያገኘዋል ኪራን ብር ይጠይቀዋል ማለት ነው። 400 ብር ልጅቷን አግኝቻታለሁ መውሰድ ተፈለገ 400 ብር ካላመጣህ አልመልስልህም ሲለው እንግዲያው ትንሽ ቀን ጠብቀኝ፣ ትንሽ ቀን ጊዜ ስጠኝ ላጠራቅምና ልስጥ ከዛም ተበድር ይለውና እሺ ይለዋል። ከዛ ደግሞ የለዛችኛዋ ደግሞ ትደውልና እኔ እሷን ካጠፋልኝ ከዛ ከምከፍል እጥፍ እከፍልሃለሁ ስላረችው ሁለቱን እያመዛዘነው ነው የሚገኘው። እንግዲህ በአንድ ሰው ህይወት ብዙ ሀብት መጣለት፣ ብዙ ብር መጣለት ማለት ነው ሰውየው ሳያስበው። እህቱ ክፉ ስለነበረች እጥፍ አድርጌ እከፍልሃለሁ ነው ያለችው። ያ ደግሞ የሚፈልጋትን ልጅ የእሷ ጓደኛ ነበረ። በጣም ጓደኛው ሚስጥረኛው ናት። እሷም እንደዛው ማለት ነው። ትወስድና ሆነ ቤት ውስጥ ትዘጋበታለች እንዳያገኛት እንዳይፈልጋት ወደ ቤት እንዳይመልሳት ይፈልጋት ስለነበረ ለዛ ሄዳ ዘጋችበት ማለት ነው ቤቱን። እና ሁለቱ እየተመካከሩ ሀናና የኪራ እህት ማለት ነው በጣም በሚገርም ሁኔታ በጣም ክፉዎች ናቸው ማለት ነው። በጣም ከሚባለው በላይ ላይ እሱ አይወዳትም። ነገር ግን አሁን ደግሞ ብር አበድርኝ ማህደር ታግታለች ለእሷ መክፈል አለብኝ ሲላት እኔ እሺ ስንት ብር ነው ፈልገው ስትለው 400,000 ብር ሲላት እሺ ነገር ግን ዛሬ አብረን እናድራለን ስትለው በፍጹም ያንቺ ብር ገደል ይግባ እንጂ እኔ ካንቺ ጋር አላድርም
መቼም አድርጌውም አላውቅም ብሎ ሲመልሳት እሷም ተናደደች። ነገር ግን አሁንም ብሩ አልተገኘም። የተወሰነ ብር ብቻ ነው የተገኘው ለእሷ ክፍያ የሚሆን ግን ይችኛዋ ልትሰጠው አልቻለችም ማለት ነው። ይቺ አሁን በደንብ እከፍልሃለሁ እሷን ካሳየኸኝ ብላ እየተጠጋህ ነበረ ወደ እሷ። ለሚፈጠረው ነገር እንግዲህ ወደፊት እናያለን ማለት ነው። በጣም አስተማሪና አዝናኝ ድራማ ነው ማለት ነው ይዘውልን የመጡት ማህደርና ኪራ ወይም ደግሞ ፍቅርና ኪራ ማለት ነው። ፍቅር በፍቅር ነው የምታውቋት በክፉነቷ ማለት ነው። ነገር ግን እዚህ ደግሞ እዚህኛው ድራማ ላይ በጣም ጭምት ናት ማለት ነው። ከሚባለው በላይ ጭምት ናት።